አንድ አእምሮን የሳተ ሐኪም በህክምና ስህተት 3-4 ሰዎችን ሊገል ይችላል። አንድ አእምሮን የሳተ የሚዲያ ባለሙያ ግን ስንት ሰዎችን ሊያስጨርስ ይችላል? ሚሊየንስ። ኢቭን የሚዲያ ራሱ የሚፈጥረውን ተጽዕኖ የማያውቁ ሰዎች አሉ። ለንስሐ አባት ብቻ የሚነገርን ጉዳይ ሚዲያ ላይ ቁጭ ብለው ሲወያዩበት ወይም ኢንተርቪው ሲደረጉ ስንሰማ ስናይ በጣም ችግር እየፈጠረ ያለው ቫይራል ለመውጣት የሚደረጉ ጥረቶች፣ ተጽዕኖ ፈጣሪ ኢንፍሉዌንሰር ለመሆን የሚደረጉ ፍላጎቶች ናቸው። ከሌላው ሙያ የበለጠ በጣም ተወዳጅ ናቸው። በጣም ኢምፓክትፉል ተጽዕኖ አድራጊዎች ናቸው። ክፋቱ ደግሞ ይሄ ፕላትፎርም የያዘውን አይለቅም። ማጥፋት አትችልም። አንተ ከራስ ላይ ብታጠፋ የሆነ ቦታ ላይ አለ። በተለይ ደግሞ ኑዲቲ ያለው እርቃኑን አንድ ህፃን ልጅ ፎቶ አንስቶ መልቀቅ ልጁ ከዛ በኋላ ቤተሰቦችን መክሰስ ይችላል። ህግ አለ በፈረንሳይ። ሚዲያ ላይ የሚሰሩ ሰዎች አድቫይዝ ማላረገው ነገር ምንድነው? ቫይራል ለመውጣት ሙከራ ካደረጉ በጣም መጥፎ ነው። ዩቲዩብ በነፃ ነው። በጣም ብዙ ነገሮች በነፃ ነው የምናየው አይደለም? ቲክቶክ ግን በነፃ አይደለም። ክፍያው ምንድነው? እኛ ነን። የኛ አቴንሽን ነው ክፍያው። ኤአይ በተፈጠሩበት እንደዚህ አይነት ቴክኖሎጂዎች ባሉበት ዘመን ላይ በመፈጠር በጣም ነው ደስ የሚለኝ። ውድ የፈገግታ አዲስ ፖድካስት ተከታታዮች እንዴት ናችሁ? እንግዲህ አዲስ የፖድካስት ፕሮግራም ጀምረናል። ላለፉት ከ10 በላይ ዓመታት በኤፍኤም አዲስ 97.1 ላይ ፈገግታ የመዝናኛ ፕሮግራም ስናቀርብ ነበረ። አሁን ደግሞ በዩቲዩብ መተናል። እንግዲህ ከዚህ በፊት የሰራናቸው በርካታ የሬዲዮ ፕሮግራሞችም የሚካተቱ ይሆናል። እንዲሁም ደግሞ አዳዲስ እንግዶቻችንን በፖድካስታችን ደግሞ የምናቀርብ ይሆናል። በዩቲዩብ ቻናላችን ግን የተለያዩ ከዚህ በፊት የሰራናቸውንም አዳዲስ የምንሰራቸውን ፕሮግራሞች ይኖራሉ። ዛሬ እንግዲህ ለመግቢያ ያክል አንድ ወዳጄን፣ ጓደኛዬን፣ ቤተሰብ ማለት እችላለሁኝ የፈገግታ ፕሮግራም ደግሞ ብዙ ጊዜ አጋራችን ነው። የሚዲያ አማካሪ ነው። ለረጅም ዓመታት እንግዲህ የተለያዩ ሚዲያዎችን በማማከር እንዲሁም ሬዲዮ ጣቢያዎች ላይም ከስራ አስኪያጅነት እስከ ተለያዩ ፕሮግራም አዘጋጅነት ሰርቷል። ጎንደር ዩኒቨርሲቲ ውስጥም በመምህርነት አገልግሏል። ከአርባ ምንጭ ዩኒቨርሲቲ የመጀመሪያ ዲግሪውን ከዛ በኋላ ደግሞ በአዲስ አበባ ዩኒቨርሲቲ ማስተርስ ዲግሪውን ይዞ በሚዲያ ላይ በስፋት የተለያዩ ሚዲያዎችን የሶሻል ሚዲያዎችንም ሜንስትሪም ሚዲያዎችንም በማማከር ስራ ላይ ነው የሚገኘው። ለእኛም ከሱ ብንጀምር የእሱ ምክር ይጠቅመናል ብለን ስላሰብን በላቸው ስራውን ጋብዘነዋል። እንግዲህ ከዚህ በፊት የነበረንን ኤክስፒሪየንስ ከዚህ በኋላ የምንሰራቸውንም ከእሱ ጋር ተወያይተን ብንጀምር ጥሩ ነው። ከዚህ በፊት የነበሩት የሬዲዮ ፕሮግራማችንንም ይገመግምልናል፣ ያይልናል እና ቤል እንኳን ደህና መጣ። እንኳን ደህና ቆየኝ ቢኒ። በመጀመሪያ እንኳን ደስ አለ። አንዳንድ ነገሮች የሆነ ቀን ነው የሚጀምሩት፣ ግን ከዛ በፊት ብዙ ፕሮሰስ አላቸው። እውነት ነው። ለምሳሌ ብዙ ተመልካቾች በተለይ አሁን ሶሻል ሚዲያ ያለውን ነገር ፕሮዳክሽኑን፣ ሀሳቡን ከዛ በፊት የሚሰሩ ስራዎችን ብዙ ሰው ልብ አይልም። መጨረሻ ግብአቱን ብቻ አውትፑቱን ስትለቅ ነው። ስለዚህ ዝም ብሎ ራንደም ይመስላቸዋል እንደዚህ ያለው ፕሮሰስ ማለት ነው። በረጅም ጊዜ በዚህ ጉዳይ ላይ ለሙያው ክብር ስለምትሰጥ ማለት ነው። አንዳንድ ሰዎች ራንደም ዝም ብለው ተነስተው የሚፈልጉትን ነገር መስራት ሊፈልጉ ይችላሉ። ባለሙያ ስትሆን ግን ጊዜ ትወስዳለህ። የባለሙያና የአማቸር ወይም አማተር ልዩነቱ ወይም ደግሞ የጀማሪ ሰው ልዩነቱ ምንድነው? ጀማሪ ሰው ደፋር ነው። ሙያ ውስጥ የሌለ ሰው ደፋር ነው። የሚመስለውን ነገር ወይም ደግሞ ያምርብኛል ብሎ ያስበውን ነገር ቶሎ ለማሳየት ይቸኩላል። ባለሙያ ሲሆን ግን ትንሽ ሰውን የማክበር ነገር አለ። ስለዚህ ምን ልል ፈልጌ ነው፣ አንተ እንግዲህ ረጅም ዓመት በሬዲዮ ጋዜጠኝነት ከዩኒቨርሲቲ ጀምሮ ነው የምንተዋወቀው። ብዙ ለሚዲያ ለኪነ ጥበብ በጣም ብዙ ዋጋ ሰጥተሃል፣ ዋጋ ከፍላል። ሌላም ነገር ፈልገህ አታውቅም። እኔ ራሴ 14 ስራ ስቀያይር በኋላ ላይ ስራዎችን ባህሪ እንትን እላለሁ። አንተ ስቲክ አድርገህ ሚዲያ ላይ እንግዲህ በጣም ረጅም እንዳላስረጅ እንጂ አመቱን አልናገርም ማለት ለረጅም ጊዜ ነው እዚህ እንትን ላይ ያለው። ግን ዋናው ደግሞ መጀመር ነው ለምንም ነገር። አንዳንድ ጊዜ መጀመሩ ደግሞ በጣም ትልቅ ነገር ነው ማለት ነው። እውነት ነው። ስለዚህ ተመልካቾች ወይም ደግሞ የዚህ ዩቲዩብ ተከታታዮች በጣም 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 ብዙ የምታተርፉበት የዩቲዩብ ቻናል ይሆናል ብዬ በሙሉ ልብ ነው መናገር የሚችለው። ምክንያቱም በሱ ዙሪያ በጣም ብዙ አርቲስቶች አሉ፣ ብዙ ታዋቂ ሰዎች አሉ። በጣም ብዙ ለዩቲዩብ ማቴሪያል ጥሩ ነገር ለህብረተሰቡ ሊያስተላልፉ የሚችሉ ያለው ፖቴንሻል ስለሆነ በከፍተኛ ደረጃ የሚያደግ ዩቲዩብ ነው። የመጀመሪያው ሰው በመሆኔ ሶፍት ቆረጥ ባይኖርም በመናብ ቆርጬ ጀምረነዋል ማለት ነው። በእውነት ነው።
አንተንም የመጀመሪያ እንግዳ አድርገን የጋበዝንበት ምክንያት ምንድነው? ሬዲዮንም ስንጀምር ታውቃለህ፣ ከዛ በፊትም ኢቨንቶችንም እንደዚህ ከኮሜዲያኖች ጋር ስንሰራ ታውቃለህ። የፊልም ፕሮሞሽን በወቅቱ ጎንደር ዩኒቨርሲቲ ነበር። ዩቲዩብም ሲጀመር ሌሎች ሶሻል ሚዲያዎችም ሲመጡ ያየናቸው ነው የመጣ ነውና ሚኒስትሪ ሚዲያው ላይም ስለነበርን የነበረንን ኤክስፒሪየንስ ይዘን ትንሽ አይተን ብንመጣ ጥሩ ነው በሚል ነው። ሬዲዮ ላይ የተሰሩትን ፕሮግራሞች ሊንኩን ላኩልን የሚሉ አድማጮች ወይም ደግሞ ያመለጧቸው ሰዎች ፕሮግራም ያመለጣቸው ሰዎች ብዙ ጊዜ ጥያቄ ጠይቁናል። ስለዚህ ለነሱም እንደ አማራጭ እንዲሆን አሁን ሬዲዮ ሰዓት ጠብቀን የምታዳምጠው ነገር ነው እንጂ ከደስ ባለ ሰዓት ወይም ረፍት በሆንክ ሰዓት የምታዳምጠው አይደለም። ይሄኛው ፕላትፎርም ደግሞ በራስ ስኬጁል መሄድ የምትችልበት ነው። ስለዚህ ሬዲዮ ላይ የሚያመለጣቸውን ፕሮግራሞች እናስቀምጥላቸዋለን። መጥተው በሚመቻቸው ሰዓት እንዲያዳምጡ፣ ቢፈልጉ ማታ፣ ቢፈልጉ ሌሊት፣ ቢፈልጉ ቀን ባሻቸው ሰዓት የማየት እድል ስለሚሰጣቸው ሌሎች ደግሞ አሁን ላይ ከሜንስትሪም ውጭ ሊሰሩ የሚችሉ ደግሞ ሀሳቦችም አሉ። እነዛንም ጉዳዮች ደግሞ ለመዳሰስ ትንሽ ነፃነት ስለሚሰጥ በኃላፊነት ይህንን ስራ ለመስራት ነው እንግዲህ ወደ ፖድካስቱ የመጣ ነው። ዘመኑ ያመጣቸውን ፕላትፎርሞች ሁሉ መጠቀም ጥሩ ነው። ቤል እውነት ነው። በድጋሚ እንኳን ደህና መጣ ነው የምለው ወደዚህ ፕላትፎርም። የዘመኑ ፕላትፎርም ነው። አንዳንድ ነገሮች ሲመጡ እኔ አሁን በዚህ ትውልድ ኤአይ በተፈጠሩበት እንደዚህ አይነት ቴክኖሎጂዎች ባሉበት ዘመን ላይ በመፈጠሬ በጣም ነው ደስ የሚለኝ። ምክንያቱም በጣም ብዙ ነገሮችን ነው ያሳየን ማለት ነው። የዓለም የማናውቃቸውን ነገሮች የግድ ፊዚካሊ ወይም በአካል መሄድ የሚጠበቁ ቦታዎችን፣ ሀሳቦችን የግድ በአካል ማግኘት ያለብህ ሰዎች ወይም የማይገኙ ሰዎችን ሀሳብ ብዙ ነገር ነው ያየ ነው አይደል? ያው መጥፎ ነገሩም እንዳለ ሆኖ ማለት ነው። ስለዚህ በዚህ ዘመን ወደዚህ ፕላትፎርም አለመምጣት የሚዲያ ሰው ሆኖ ማለት በጣም አስቸጋሪ ነው። አንደኛ ትራዲሽናል ፕላትፎርሞችን በአብዛኛው በተለይ በሚዲያው በጣም በዳብሩ ሀገራት ላይ ስታይ ኦልሞስት ወደ ዌብሳይት ላይ ገብተዋል ማለት ነው። ብዙዎች የሚታተሙ ጋዜጣዎች፣ ሬዲዮ ጣቢያዎች፣ ቴሌቪዥን ጣቢያዎች በብዛት ወደዚህ ዲጂታል ነገሩ እንቅስቃሴ እያደረጉ ነው። ምናልባት እስካሁንም ያው በጥንካሬው ያለው ሬዲዮ ለምንድን ነው? በነገራችን መኪና ስላለ ሰዎች መኪና እየነዱ መቼም ፌስቡክ ወይም ቲክቶክ እየተጠቀሙ ሊሄዱ አይችሉም። ስለዚህ የግድ የሬዲዮ ስቴሽኖች አሁን አሜሪካንም ሀገር ራሱ እንደ አዳዲስ የኤፍኤም ሬዲዮ ስቴሽኖች እንትን እያሉ፣ በተረፈ ሌሎች ትራዲሽናል ሚዲየሞች አስቸጋሪ ሁኔታ ላይ ነው የሚሆኑት። ያንተ ግን በሬዲዮም በጣም ስኬታማ ነበር። በእርግጠኝነት የዚህ ዩቲዩብ ተከታታዮች ሌሎችም ያንተ አድማጮች የነበሩ የፕሮግራም ብዙ አርካይቭ እንዳለ አውቃለሁ። በጣም ብዙ አሁን አንዳንዶቹ በህይወትም የሌሉ ሰዎች፣ አንዳንዶቹ ደግሞ የሬዲዮ ዶክመንተሪ ስታይል ያላቸው ፕሮግራሞች አሉ። ወይም ደግሞ ለየት ያሉ ፔኩሊያር የሆኑ የሬዲዮ ዶክመንተሪዎች አሉ። ለምሳሌ ያንተ ከሰራው ማስታውሰው እንግዲህ የተለያዩ ቦታዎች ዞር እያደረግ የሰራቸው ለየት ያሉ ነገሮች አሉ። የሚያስገርሙ የሚያዝናኑ ማለት ነው። ስለዚህ ብዙ አርካይቭ ብዙ ነው። እኔ የአንድ የሁለት የሶስት ዓመት ባክሎግ እንትን አይኖርም ብዬ ይሆናል። ምክንያቱም ለ10 ዓመት በጣም ብዙ እንግዶች ነው የቀረቡት ከነ ሻለቃ ኃይለ ገብረስላሴ ጀምሮ ሌሎች ትልልቅ አርቲስቶች፣ በጣም ታዋቂ ሰዎች ቀርበዋል። መቅረብ ብቻ አይደለም ለየት ያሉ ነገር ብዙዎችን ኢንተርቪውስ ስለሰሟቸው ለምሳሌ ሌላ ቦታ የማይሰሙ ያሏቸው ነገሮች አሉ። እነዛን ነገሮች እንግዲህ እንደ ሰነድ አንተ ጋር አሉ ማለት ነው። በጣም ብዙ አሉ። ስለዚህ በጣም ጥሩ አጋጣሚ ነው። ወደዚህ መምጣት ደግሞ ሞር ፕሮሞት ያደርገዋል ያኛውንም ስራ። ቀዳሚውም ደግሞ ከዚህ በኋላ ያለው ደግሞ የዚህ ስለሆነ በጣም አሪፍ ይሆናል። ከሬዲዮ ጋር ጎን ለጎን ሬዲዮ የሚሄድ ይሆናል። ሬዲዮ በነገራችን ላይ በመላው ኢትዮጵያ ነው የሚደመጠው። ያው በጣም በርካታ አድማጮችም አሉን። አድማጮቻችን ደግሞ ቤተሰቦቻችንም ጭምር ናቸው። አንተም ደግሞ ፓሽን ከፍተኛ ነው ለሬዲዮ ያለ ነገር። በጣም እንደውም አንዳንድ ሰዎች ከዚህ ሙያ ውጭ እንደው ሰርቫይቭ ማድረግ አልችልም ምናምን እንደሚሉት እኔ እንደውም አንዳንዴ በደንብ ነው በቃ እንትን የሚያስደንቀኝ። አንተ አሁን ለምሳሌ ሬዲዮ ላይ ፓሽን እነግራለሁ አይደለም። እኔ አሁን በሚዲያ እኔም እንዳንተ ተመሳሳይ ዩኒቨርሲቲ ነው የተመረቀ ነው የሚዲያም ፕሮፌሽናል ነኝ። ግን ያንተ እውነቱን ለመናገር ለተከታታዮቻችንም ያን ያህል እንደው እንትን የሆነ ፓሽን የለኝም እንደ ፕሮፌሽናል ለማማከር ለምናምን ካልሆነ በስተቀር ፐርፎርም ለማድረግ ሆስት ለማድረግ። ምክንያቱም አንተ ሁሉ ጊዜ እንደ አዲስ ነው ፓሽን ሬዲዮ
ወደ ሬዲዮ ጣቢያ ስትሄድ የምታሳየው ስሜት ልክ ከቆንጆ ሴት ጋር ያለ ፍቅር ቀጠሮ ነው የሚመስለው ስሜት እናንተ ነው ማለት ነው። እና በጣም ጥልቅ እንትን ስላለ ዲዘርቭ ይሄ ነገር ይገባል ብዬ አስባለሁ። አመሰግናለሁ ቤል። ፖድካስታችን ላይ የምንሰራቸው እንግዲህ ከሁሉንም ጉዳዮች የምንዳስስ ይሆናል። ከፖለቲካዊ ጉዳዮች ጀምሮ ያሉትን ማየት ባለን ማለት እንደ አንድ ዜጋ ሀሳቦቻቸውን መግለጽ የሚፈልጉ ሰዎችን እንጋብዛለን። ለሀገር የሚጠቅም ለተመልካቾቻችን የሚጠቅም ሀሳብ ያላቸውን በሙሉ እንጋብዛለን። በማህበራዊ ጉዳይ ላይ፣ በትዳር ጉዳይ ላይ፣ በሃይማኖታዊ ጉዳይ ላይ፣ በፍልስፍና ላይ፣ በስነ ጽሁፍ፣ በኪነ ጥበብ በአጠቃላይ መስራት እንፈልጋለን። ሬዲዮ ላይ ያው ኪነ ጥበብና መዝናኛ ስለሆነ ፕሮግራሞቻችን ስነ ጽሁፍ ላይ፣ ኪነ ጥበብ ላይ፣ ሙዚቃ ላይ እንደዚህ እንገደባለን። ብዙ ሌሎች ጉዳዮች ላይ ፕላትፎርሙም በዛ መልክ ስለተቀረጸ እዚህኛው ጉዳይ ላይ ግን በዚህ በፈገግታ አዲስ ፖድካስታችን ላይ ግን ሁሉንም ነገር በደንብ በስፋት ለማየት እንችላለን። ስናስበውም የቆየ ነው። ምክንያቱም ብዙ ሰዎች ትልልቅ ሀሳብ ይዘው መጥተው ወደ ሚዲያ ለማቅረብ ግን እንገደብ ነበር። አሁን ግን በስፋት ሀሳቦቻቸውን ለተመልካቾች እንዲያቀርቡ እናደርጋለንና እንግዲህ በዚህ በዘመናዊው ዓለም አሁን ባለንበት ወቅታዊ ሁኔታ ላይ አንተ በርካታ ሚዲያዎችን እንደሚያማክር ሰው እንደ ቴሌቪዥኖችን፣ ሬዲዮችን በመስራችነት እንደውም የተለያዩ ኤፍኤሞች ላይ ያንተ ሲቪ ሁሉ የተካተተባቸው አሉ። ብዙ 1-3 ሬዲዮ ጣቢያዎች፣ ኤፍኤም ጣቢያዎች ላይ ቀላል የማይባል ተጽዕኖ አድርገሃል። የመስራችነት ሚና አለህ እና አሁን ደግሞ በጣም ብዙ የዩቲዩቦችም ሶሻል ሚዲያዎችም ወደ አንተ ጋር ብዙዎች ይመጣሉ። እኛ ያው በነፃነት ስለምናገኝህና ቤተሰባችን ስለሆንክ እንጂ ብዙ የሚያማክሩ በዩኒቨርሲቲ ደረጃም ያሉ ባለሙያዎች ከአንተ ጋር ይሰራሉና አሁን ያለውን የሚዲያ ትሬንድ እንዴት ታየዋለህ? ሰዎችስ ደግሞ ሚዲያዎችን ሲከታተሉ የሚጠቅማቸውን እውቀት ለማግኘት ምን አይነት መንገዶችን ቢጠቀሙ ብለህ ትመክራለህ? ከተገናኘን አይቀር እችን ሀሳብ ባነሳለን ደስ ይለኛል። አጠቃላይ ያለውን የሚዲያ ዳሰሳ እውነቱን ለመናገር በአሁኑ ሰዓት ትንሽ ኬዮስ አለ፣ የተደበላለቀ ነገር አለ። ሰዎች ይመስለኛል ብዙ ጊዜ በጣም ብዙ ሰው ሚዲያ በነገራችን ላይ ሚዲያና አርት ለየት የሚያደርገው ምንድን ነው? ብዙ ሰው በእነዚህ ሙያዎች ላይ ፍላጎት አለው። አሁን አንዳንድ ሙያዎች ውስን ሰው ነው የሚፈልገው። ለምሳሌ ልበልና አስትሮናውት መሆን ወይ የአስትሮኖሚ ላይ ወይ ደግሞ ሌላ የተወሰኑ ፕሮፌሽኖች አሉ። የዚህ የሾው ቢዝነስ ላይ ግን የሚዲያ የኪነ ጥበብ የአርት ነገር ላይ ግን ምናልባት በዓለም 87% ፍላጎት አለው ማለት እችላለሁ። ምክንያቱም በአብዛኛው ሰው ለእንደዚህ አይነት ነገር ኢንተረስት አለው። ለዛ ነው ከሌላው ሙያ ለየት ባለ የሚዲያ የኪነ ጥበብ ሰዎች በሌላው ህዝብ ዘንድ የሚፈቀሩት ተወዳጅ ስለሆነ ከሌላው ሙያ የበለጠ በጣም ተወዳጅ ናቸው። በጣም ኢምፓክትፉል ተጽዕኖ አድራጊዎች ናቸው። ስለዚህ ለዘመናት በጣም ብዙ ሰዎች እዚህ ነገር ላይ ፍላጎት ነበራቸው። ግን ፕላትፎርሙና ሁኔታው አይፈቅድ ስለነበር የተወሰኑ ችሎታቸው ወይም ደግሞ ታለንትድ የሆኑ ወይም ጥረት ያደረጉ ሰዎች ወደ ሚዲያው ወደ ኪነ ጥበቡ ይመጡ ነበር። አሁን ግን ፕላትፎርሙ ቀላል ሆነ። ድሮ ቴሌቪዥን፣ ሬዲዮ፣ እንግዲህ መጽሔት ወይም ጋዜጣ የሚታተሙባቸው ፕሬሶች፣ እነዚህ ሚዲያዎች ላይ ያሉ ነገሮችን በሙሉ አንድ ሴልፎን፣ አንድ ስልክ ሊሰራው ይችላል። ስለዚህ ያ ሁሉ ፍላጎት ያላቸው ፓሽን ያላቸው ሰዎች ወደ ምን መጡ ማለት ነው? ወደዚህ ፕላትፎርም መጡ። አሁን እኛ ሀገር ያለው ከስተቱና ከችግሮቹ ልጀምርና ወደ መልካም ነገሮቹ መሄድ ይችላለሁ። አንደኛው ሮ ፓሽን ይዞ መምጣት፣ ጥሬ ስሜት ብቻ ይዞ የመምጣት ነገር አለ እና አላስፈላጊ ድፍረት ማለት ወይም ደግሞ በጣም ከመጠን ያለፈ ድፍረቶች ይታያሉ። ፓሽን አለ፣ እንደ ስሜት አላቸው፣ ፓሽን አላቸው፣ ተፈጥሯዊም ችሎታ አላቸው። ግን ትንሽ ስኩሊንግ እኮ ያስፈልጋል አይደል? ትሬኒንግ ምናምን ግድ የለም። የስኩል ኦፍ ጆርናሊዝም የሚዲያ ትምህርት ይማሩ ሳይሆን ከተማችን ውስጥ አጫጭር ትሬኒንግ የሚሰጡ ቦታዎች አሉ። እኔም ራሱ ማሰለጥንባቸው ቦታዎች። በዚህ አጋጣሚ ማስታወቂያ ለመስራት አይደለም፣ ግን የአንድ ወርም ይሁን የሳምንት ቢያንስ ዩቲዩብ ላይ ኦንላይንም መማር። ለምሳሌ ኤቲክሶች አሉት። ዝም ብሎ ሙያ አይደለም። ፕላትፎርሙ ነፃ ስለሆነ ዝም ብሎ አይገባም። በነገራችን ላይ ለምሳሌ ሰዎች በነፃ ያሉ ግን ስቲል ይከፍላሉ። ምን የሚከፍሉ ይመስላችኋል? ብዙ ጊዜ ክላስ ውስጥ የምጠይቀው ጥያቄ ነው።
ዩቲዩብ በነፃ ነው። በጣም ብዙ ነገሮች በነፃ ነው የምናየው አይደለም። ቲክቶክ ግን በነፃ አይደለም። ክፍያው ምንድነው? እኛ ነን። የኛ አቴንሽን ነው ክፍያው። አቴንሽን የሚያክል ክፍያ ደግሞ የለም አይደለም በአለም ላይ። ቲክቶክ ለምሳሌ ቲክቶክ እኮ ነፃ ነው፣ የነፃ የመዝናኛ ፕላትፎርም ነው። ግን አቴንሽን አለ። የኛን የተወሰነ ደቂቃ ከህይወታችን ውስጥ የተወሰነ ጊዜ አቴንሽናችን እንትናችን ይወስዳል። ስለዚህ ክፍያ አለው ማለት ነው። ለመስራት ደግሞ ሲሆን የበለጠ ክፍያ አለው። እንግዲህ ለመስማት ለመከታተል እንደዚህ አይነት ክፍያ ካለው ለመስራት ከሆነ ደግሞ የተወሰነ ነገር ትሬኒንጎች ቢደረጉ ከሚዲያ ባለሙያዎች የተወሰነ ቢያንስ አቀራረብ ላይ ኢቲክሶች ላይ ወይም ደግሞ የተወሰኑ ነገሮች ላይ እንትን ቢኖር ድፍረት ምናምን ነገር አለ። ፓሽናቸውን ብቻ ይዞ የመምጣት ነገር አለ። ሁለተኛው ነገር ደግሞ የሚዲያ ሾቪኒስት የሚባለው ሚዲያ ኢጎም ተፈጥሯል። ኢጎ ማለት አንዳንድ ሰዎች የሆነ ነገር ተከታታይ ሲያገኙ ባንዴ ራሳቸውን እንደ ንጉስ፣ ራሳቸውን በጣም እንደ ፓወርፉል ሰው ሰውን ሁሉ ብላክሜል የሚያደርጉ ሰዎች አሉ። የሚያስፈራሩ እንዲያደርግሻለሁ፣ እንዲያደርግሻለሁ፣ እንዲያዋርድሻለሁ፣ እንዲትሆኛለሽ፣ እኔ እንደዚህ ቆይ እሰራልሻለሁ ማለት ሚዲያው ላይ ራሱ የሚዲያ ጋንግስተርስ ልበላቸው። ሚዲያው ላይ አንተ በማሳጣት እና በማዋረድ የሆነ ነገር ለማግኘት አንደኛውም እንደሱ ነው። ስለዚህ ሁለተኛ ካገኙ በኋላ ራሱ በቃ ትምክት ትታያለን። አሁን አንዳንድ ቲክቶከሮች መንገድ ላይ ስታይ፣ አንዳንድ ጋዜጣዊ መግለጫዎች ላይ፣ አንዳንድ ቦታዎች ላይ ስትሄድ 30 ዓመት ኢትዮጵያ ሬዲዮ የሰራ በጣም ጥልቅ ባለሙያ እያለ እሱን እዚህ ገፍትረው ፊትሮ መንገድ አቀማመጥ ላይ ራሱ እንኳን ማለት ነው ኢንፍሉዌንሻል ስለሆንክ ባለሙያ ነው ማለት አይደለም። ኢንፍሉዌንስ እና ባለሙያነት ይለያያል። ስለዚህ ምንድነው ኢትስ ጉድ ኢንፍሉዌንሱ መጥቷል፣ ሰው ወዶሃል፣ ማቴሪያል በአጋጣሚ ከሆነ ሰዎች ጋር ተስማምቷል። ግን ያንን ነገር ሃምብል ማድረግ፣ ያንን ነገር ለበጎ መጠቀም በጣም ጥሩ ቲክቶከሮች አሉ። ለሰዎችን ለመተባበር በጎ የሆኑ ነገሮችን ፕሮሞት ለማድረግ የሚጠቀሙባቸው እንዳሉ ሁሉ የሚዲያ ጋንግስተርስም ተፈጥሯል። በቃ በጣም ጋንግስተርስ ማለት በፊት ነው ያስታውሳሉ። ሰፈሮችን አልጠራም፣ የከሌ ሰፈር ልጅ የተባለ ሞተር ሳይክል የተነዳ በጣም ብዙ ኬዮስ እንደሚፈጥሩ አይነት ሶሻል ዲጂታሊ ደግሞ የዲጂታል ጋንግስተርስ በስተዋል ማለት ነው። አንዳንዴ አሁን እንደዚህ አይነት ሰዎች ማለት የሆነ መረጃ ይደርሳቸዋል። ያን መረጃ ማጣራት ይጠይቃል። በቤተሰብ ላይ፣ በአካባቢው ላይ፣ በብዙ ነገር ላይ ቀውስ ሊፈጥር ይችላል፣ ሊረብሽ ይችላል። ያን ከግምቱ ሲያስገቡ ቀጥታ እንደወረደ ወደ ሚዲያ ያውም ያልተጣራ ማለት ነው። እንደዚህ አይነት ነገሮች ብዙ ጊዜ እናያለን። ሲጣሩ ግን ምንም ያልሆኑና መውጣት የሌለባቸው አንዳንድ ደግሞ በውስጥ ማለቅ የሚገባቸው ጉዳይ ለምሳሌ አሁን ሃይማኖታዊ ጉዳዮች ለሚፈጠሩ አንዳንድ ክፍተቶችን አደባባይ ላይ ይዞ ወጥቶ ላልተገባ ሃይማኖት ለሚከተለው ሰው የሚያሸማቅቁ አይነት ነገሮችን እናያለን። ፖለቲካዊ ጉዳዮችም እንደዛው መውጣት የሌለባቸው ነገሮች፣ በውስጥ ማለቅ የሚገባቸው ነገሮች ይወጣሉ። ሌላው ደግሞ በብዛት የምናየው የባልና ሚስት ጉዳይ፣ የባልና ሚስት በቤታቸው መጨረስ የሚገባቸውን ጉዳይ ስለ ባሏ ቁጭ ብላ ሚዲያ ላይ ስታወራ ስትሰማ፣ ስለ ሚስቱ ሲያወራ ስትሰማ ይሄ ነገር ወዴት እያመራ ነው የሚለው ነገር ትንሽ ያሳስበናል እና እሱ ላይ ሀሳብ እንሰጥበት ፈልጌ ነው። አንዳንዴ ለንስሐ አባት ብቻ የሚነገርን ጉዳይ ሚዲያ ላይ ቁጭ ብለው ሲወያዩበት ወይም ኢንተርቪው ሲደረጉ ስንሰማ ስናይ ወዴት እያመራን ነው የሚል ጥያቄ ስላለኝ ነው። እውነት ነው። አሁን በጣም ችግር እየፈጠረ ያለው ቫይራል ለመውጣት የሚደረጉ ጥረቶች፣ ተጽዕኖ ፈጣሪ ኢንፍሉዌንሰር ለመሆን የሚደረጉ ፍላጎቶች ናቸው። እንደዚህ ሰዎች ራሳቸውን ቱ ዘ ኤክስትሪም ተጋላጭ እንዲሆኑ የሚያደርጋቸው። ለምሳሌ አንዳንድ ሴቶች በተቻላቸው ቢያክታቸው እንኳን ሰውነታቸውን በማሳየት ገላቸውን በማሳየት ተጽዕኖ ለመፍጠር ይሞክራሉ። አንዳንዶቹ እንዳልክ ገመናቸው ገላም የሌላቸው ደግሞ ማለት የሌላቸው ይቅርታ ገመናቸውን በማሳየት ያ ምንድነው ኢንፍሉዌንሱን ለመጨመር ነው። ገብተዋል። በተቻለ መጠን ሰው አይን ውስጥ ለመግባት አሁን የሰው አቴንሽን አይደለም ክፍያው ቅድም የተባባል ነው። ቴንሽኑን ለማግኘት ደግሞ እንደዚህ ማድረግ የግድ ነው ብሎ በማሰብ ማለት ነው። ያው አንፕሮፌሽናል መሆን ብዙ ጊዜ ለችግር የሚጋልጥ ለዚህ ነው። አንፕሮፌሽናል ስትሆን በተገኘው መንገድ ነው እንደዚህ አይነት ነገር ዝና ውስጥ ልትገባ የምትችለው። አንዳንዶቹ ለምሳሌ ልጆቻቸውን ህፃናቶቻቸውን በማጋለጥ ሊሆን ይችላል። በሚገርም እኔ ትዝ ይለኛል ሬዲዮ ላይ ሸገር ሬዲዮ ላይ ሲሰራ የዛሬ 7-8 ዓመት ያቀረብኩት ፈን ፋክቶች ምናምን አቀርብ ነበር። እዛ ፕሮግራም ላይ ያቀረብኩት ትዝ የሚለኝ ፎር ኢንስታንስ ፈረንሳይ ውስጥ አንድ ልጅ በህፃነቱ ቤተሰቦቹ ያላግባብ ፎቶ ቢያነሱ
አይደለም ብሮድካስት ማድረግ ማለት ነው ማሰራጨት ይልቅና ቪዲዮ ያነሱት ያለ አግባብ በተለይ ደግሞ ኑዲቲ ያለው እርቃኑን አንድ ህፃን ልጅ ፎቶ አንስቶ መልቀቅ ልጁ ከዛ በኋላ ቤተሰቦችን መክሰስ ይችላል ህግ አለ በፈረንሳይ ምክንያቱም ያ ልጅ አንኮንሺየስ በሆነበት ወይም ደግሞ በጣም ራሱ መወሰን በማይችልበት ሰዓት ምን አድርገውታል ማለት ነው አጋልጠውታል ይሄ ሰውዬ ደግሞ ወደፊት ትዳር ይመሰርታል ምናምን ሰዎች በብላክሜል ሊያደርጉት ይችላሉ ያስፈራሩት ይችላሉ ቦዲ ሼሚንግ የሚባል አለ በአካሉ በአጠቃላይ ደስተኛ ላይሆን ይችላል ስለዚህ ምን አይነት ሰው ሆኖ እንደሚወጣም አታውቅም አንዳንዱ ፒውር ኢንትሮቨርት ሊሆን ይችላል ፒውር ኢንትሮቨርት ሰው ማግኘት ማይፈልግ ጭራሽ ገላው እንዲታይ አይደለም ከሰው ጋር ማያወራ አይነት ሰው ሆኖ ሊያድግ ይችላል ስለዚህ እነዛ የቤተሰቡ ያደረጉት ነገር እንደማሸማቀቅ ነው የሚቆጠረው ድሮ እንኳን ፕሪንት ተደርጎ ቤት ነበር የሚቀመጠው አሁን ግን ሶሻል ሚዲያ ላይ ስለሆነ ኤኒ ታይም ብዙ ሰው ጋር ሊደርስ ይችላል ስለዚህ ምንድነው ኢንፍሉዌንስ ለመፍጠርና ቫይራል ለመውጣት ተብሎ ነው ውድድሩ በነገራችን ላይ አላማው እሱና እሱ ነው ሌላ ነገር አይደለም ሰውን አቴንሽን ለመያዝ በተቻለ መጠን በቃ የመጨረሻውን አንዳንድ ሰዎች ከመጠን በላይ የዘለለም መረን የሚለቁት የሚሳደቡት ምናምን ተፈጥሯቸው ሆኖ ላይሆን ይችላል ምን ለምንድነው ሰው ይወዳል በሚል ነው በርግጥ በተፈጥሮ ሰው ወደ እንደዚህ አይነት ነገሮች የማድላት ነገር አለው ግን እንደዚህ አይነት ነገር ደግሞ መጥፎነቱ ምንድነው እንደ ሚዲያ ባለሙያ በነገራችን ላይ እንደ ሚዲያ ባለሙያ ለአንድ የሚዲያ ተቋም ወይም ለአንድ የሶሻል ሚዲያ ላይ የሚሰሩ ሰዎች አድቫይዝ ማላረገው ነገር ምንድነው ቫይራል ለመውጣት ሙከራ ካደረጉ በጣም መጥፎ ነው ቫይራሊቲ ራሱ ከንትን ከዲዚዝ ጋር የተያያዘ ነው ገብቷል የሆነ ነገር ተዛማች በቃ ስርጭት አይነት ነገር ነው ስለዚህ ቫይራል መጥፎነቱ ምንድነው አንደኛ ኤክስፔክቴሽንን ሃይ ያደርገዋል አንዴ በሆነ ነገር ቫይራል ከወጣ ሁልጊዜ የሚጠበቅበት እሱ ቫይራል ስታንዳርድ ሚት ለማድረግ ይያልክ መከራን ነው የምታየው በጣም ነው የምትሰቃየው ሁለተኛ ነገር ደግሞ ቫይራል የሚወጡ ነገሮች ብዙ ጊዜ የሰውን አቴንሽን በፍጥነት የሚይዙ ነገሮች ናቸው የሰውን አቴንሽን ደግሞ በተፈጥሮ በፍጥነት የሚይዙ ነገሮች አደጋ ክፋት ጸብ በቃ something ኔጌቲቭ የሆኑ ነገሮች ናቸው አይደለም ለምሳሌ መንገድ ላይ እንኳን ብታይ ሚዲያውን እርሰውና መንገድ ላይ ሰው መኪና አደጋ ሲፈጠር ወይ ሰው ፌንት ሲያደርግ ወይ ምናምን ነው ህዝብ የሚሰበሰበው እንጂ አሁን አንተ ጸሎት ብታደርግ በሰላም ውይይት ብታደርግ ማንም ዞር ብሎ አይዩ በብዛት አቴንሽን ኮት የሚያደርገው ሰው በተፈጥሮ የሰርቫይቫል ኢንስቲንክት ባዮሎጂካሊ በተፈጥሮ ለአደጋ በጣም እንትን ነው ለአደጋ ሴንሲቲቭ ነው ያው እንግዲህ ባዮሎጂካሊ ኢቮሉሽነሪ ብዙ አይነት እንትኖች አሉ ወደዛ ነገር አልገባም ሰው ለአደጋ ሴንሲቲቭ ነው ስለዚህ አደጋ ላይ የሆነ ነገር ጥቃት ለሆኑ ነገሮች ማዋረድ ሼሚንግ ለሆኑ ነገሮች ላይ ሴንሲቲቭ ነው ስለዚህ ሰዎች ያንን ሳይኮሎጂ ስለሚያውቁ ሰውን በመሳደብ ቅድም ያልናቸው መጥፎ ነገሮች በማድረግ ቫይራል ይወጣሉ ይሄ ደግሞ የብዙ ሰዎችን ህይወት ይጎዳል ማለት ነው ሶስተኛ ደግሞ ዘመኖች አሉ ጊዜ አሁን አንተ የሆነ ነገር ያደረግከው ነገር የሆነ ነገር በጣም መጥፎ ሆኖ ሊታይ ይችላል አንዳንድ ሰዎች እንዲሁም ሪታየር ካደረጉ በኋላ ታውቃለህ አርቲስቶች የተለያዩ ሰዎች ይሄን በዚህ ዘመን ያደረጉት ሙዚቃ ሁሉ ይቃጠልልኝ እስከማለት የሚደርሱ ሰዎች አሉ ስለዚህ አንዳንዴ በዚህ ዘመን ላይ የምታደርገውን በዘመኑ ብቻ ይሄን ነገር ላድርግ ሄዶኒስት መሆን የለብም የስነ ልቦና ባለሙያዎች አሉ ሄዶኒስት ማለት ዛሬ ልደሰትና ሲነጋ ልሙት አይነት ሰው ማለት ነው ስለዚህ ዋት ኢፍ ይሄን ነገር ማቴሪያል ነገ ቢያሳፍረኝስ ለነገ ማንነቴ ባይመጥንስ የሚል ግንዛቤ የሚላቸው ስለዚህ ቫይራል ቶታሊ ከሚዲያ አንፃር ስታይ በጣም መጥፎ ነው የሆነ ፋይናንስ የሆነ ገንዘብ የሆነ ማስታወቂያዎች ልታገኝ ትችላለህ ግን ቫይራል ለመውጣት የምትጋጋጣቸው መጋጋጦች በኋላ ዋጋ ያስከፍላሉ ከዛ ይልቅ ምንድነው ዲሰንት የሆነ ግን ይሄ በዚህ አጋጣሚ ለተመልካቾችም ምንድነው ማስተላለፈው መልእክት ፈን ደስታ መዝናናት አይኖር አይደለም በቃ መዝናናት ደስ የሚሉ አሉ በጣም ያዝናኑ እንትሮች አሉ ምንም ሰውን ቦዲ ሼሚንግ ሳያረጉ ሰው በአካሉ ሳያሳቅቁ በብሔሩ በማንነቱ እንትን ሳይሉ መጥፎ ነገር ሳይፈጥሩ ማለት ነው ጥሩ ኢንተርቴይንመንት ማቴሪያል ያላቸው ሰዎች አሉ ሁለተኛ ደግሞ ያለ ቫይራልም የተረጋጋ በቂ አቨሬጅ የሆነ ቪው እያገኙ ጥሩ ስራ የሚሰሩ ሰዎች አሉ ይሄ ነገር በትራዲሽናል ሚዲያውም ነበር በነገራችን ላይ ትራዲሽናል ሚዲያው ማለት የዛሬ 80 90 ዓመት ለምሳሌ በ20ኛው ክፍለ ዘመን መጀመሪያ ላይ ብዙ ጋዜጦች ምናምን የተጀመሩበት ጊዜ ነበር እና እነዛ ጋዜጦች በጣም ከፍተኛ ፉክክር ያደርጉ ነበር ያላግባብ ማለት ነው ቫይራል ለመውጣት እንዳሁን ቫይራል እንደሚባለው ማለት ነው እነዛ እንደዚህ አይነት ጋዜጦች ወይም እንደዚህ ሚዲያ ሃውሶች ሳስቴን አያደርጉም አይቆዩም ምክንያቱም ወዲያውኑ በእኛም ሀገር አሁን 90ዎቹ ላይ 80ዎቹ ላይ የነበሩ ጋዜጦች አሁን ሰደድ ምናምን በጣም እንትን አለ ሰይፈ ነበልባል ምናምን ይባሉ አሉ
ድሬዳዋ ነደደች ይልና እንዴ ምናምን ስትል በሙቀት ይላል ፕሬዚደንቱ ሞቱ ብሎ አንተ ምናልባት የሀገሪቷን ርዕሰ እንትን የሆኑ ሰዎች ስትጠብቅ አሁን ማውራው ስለ 80ዎቹ 90ዎቹ ነው። በተለይ አንዴ ማስታውሰው በፊት በነበሩ አመራር መካከል አለመስማማት ነበር። በሚቀጥለው ቀን አንድ ጋዜጣ ፕሬዚደንቱ ሞቱ አለ። የመሰለው ማታ ላይ አንድ ፕሬዚደንትና አንድ ጠቅላይ ሚኒስትር ሲከራከሩ ስለታዩ ፕሬዚደንቱ እርምጃ የተወሰደባቸውን የመሰለው። ከዛ ሰው ሁሉ ያንን ጋዜጣ በብዛት ገዛው ማለት ነው። ከገዛ በኋላ የሚለው ግን በቀዳማዊ ኃይለ ሥላሴ የኢትዮጵያ ቀይ መስቀል ማህበር ምክትል እንት ምናምን የዛሬ 90 ምናምን ዓመታቸው በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይቷል የሚል ሰው ግን የጠበቀው የማታውን የፖለቲካል ዲቤት ለአንድ ጊዜ ጥሩ ልትሸጥ ይችላል። በቃ ለሳምንትም እንበል ለአመታትም ይሆናል። ግን በኔክስት ዴይ ኮን ጋዜጣ አትገዛውም። ስለዚህ ክሬዲቢሊቲ ታማኝነት አይኖርም። ወዲያው ነው እንትን የምታጣው። ሌላው ነገር ደግሞ ላንተም ቢሆን አላይመንት የሚባል ነገር አለ በሳይኮሎጂ። አላይመንት ማለት ስትሳደብ ቆይተህ መቼም ሰላም ታገኛለህ ብዬ አላስብም። ለፈን ብለህ ለቫይራልም ብለህ 2 ሰዓት 3 ሰዓት ሰው ስትሳደብ አምሽታ ከዛ ከማንነት ጋር መገናኘት ደግሞ አለኩ በኋላ ከራስ ቲክቶክ ጋር ደግሞ ስትገናኝ ፒስም አይፈጥርም። ስለዚህ ይሄ የቆየ ነገር ነው። ግን ሁልጊዜም በጣም የሚያሸንፉት የተረጋጉ ምንም ነገር ህገወጥ የሆነ ነገር ደግሞ ተገቢ ያልሆነ ነገር ሳትሰራ ሚዲያው ላይ ጥሩ ነው። አሁን ፎር ኢንስታንስ ገበታ ሚል ፕሮግራም አለ ቲክቶክ ላይ አይ ቲንክ የኔም ተማሪ የነበረ ይመስለኛል አንድ ትሬኒንግ ላይ እና እዛ ላይ አሁን ለምሳሌ በጣም ቆንጆ ማቴሪያሎችን ብዙ ሬስቶራንቶችን ከተማ ውስጥ አውቄያለሁ። በጣም የሚገራርሙ ብዙ ሬስቶራንቶችን ካፌዎችን ኢምፓወር አድርጓል። በየቦታው እየዞረ አቀራረቡ በጣም ሴፍ ነው። በጣም ሲቪል ነው። አንዱ በህክምናው ዘርፍ ቋንቋ የሚያሰሙ ኢቭን በማዝናናትም ራሱ የሚያዝናኑ የሚያስቁ ሰዎች አሉ። ምንም ሌላ አይነት ማሸማቀቅ ሳይፈጥሩ የህግ እውቀት የሚሰጡ ሰዎች አሉ። የህግ እውቀት የስነ ልቦና ማማከር ከተማን ሀገርን የሚያስጎበኙ አሉ። እኔ አሁን ትራቭል የኔ አሁን ኢንትረስት ትራቭል ላይ ኩኪንግ የዚህ ላይፍ ስታይል ደስ ይለኛል። የመጽሐፍ ቡክ ሪቪው ነገሮች ደስ ይለኛል። ፕላስ አይ ላቭ እንትን ኮሜዲም ክፋን የሆኑ ነገሮችንም ማንንም ሳያሸማቀቅ አንተም ሳትሸማቀቅ ነው ተዝናናባቸው ፕላትፎርሞች አሉ። ስለዚህ ምንድነው በደንብ እዚህ ነገር ላይ አሸንፎ ለመምጣት ቆንጆ ምስል ካለ፣ ቆንጆ ቶን ካለ፣ ቆንጆ ኮንቴንት ካለ ከዛ ኮንሲስተንሲ ደግሞ ቋሚ የሆነ ኮንሲስተንት የሆነ ከሰላምታ ጀምሮ አድማጩን ተመልካቹን አክብረህ ልክ ይሄ ምን ያህል ያየኛል ውጤቱን አውትፑቱን ሳታይ ማለት ነው። ብዙ ሶሻል ሚዲያ አሁን አንዳንድ ጊዜ መጥፎ ነገር ላይ የሚገጥማቸው ከሆነ ምንድነው ያለ አግባብ ነገሮችን በመጠበቅ ነው። ኦዲየንሱን እንደዚህ ይሆናል እንደዚህ አንተ ስራ ላይ ትኩረት አድርግ። ጥሩ ስራ ከሰራ ማንም ሰው ይከታተላል ማለት ነው። ይሄ እኔ አይደለሁም ማስተርስ ጆርናሊዝም ከአዲስ አበባ ዩኒቨርሲቲ ነው ግራጁዌት ያደረኩት ከዛሬ 14 ዓመት በፊት ማለት ነው 2003 ዓመተ ምህረት 15 ዓመት ዴኒስ አር እስራኤል የሚባል የቪኦኤ ጋዜጠኛ አሊሰን የምትባል የአሶሺየትድ ፕሬስ ጋዜጠኛ አዲስ አበባ ዩኒቨርሲቲ ያኔ ከውጭ ነበር የሚያስመጣው እንትኖች ኖርዌጂያንም ስለነበሩ የዲፓርትመንቱ ተቆጣጣሪዎች ጥሩ አስተማሪዎች ይመጡ ነበርና በዛን ጊዜ ስለ ኮንቴንት ስለ እንደዚህ ሰውን ሚዲያ ላይ እንዴት ኢምፕረስ ማድረግ ይቻላል ወይ ሚዲያ ፕሮፌሽናሊዝምን ኢቲክስን በተመለከተ ነገር ያስተማሩናሉ። ስቲል ሶሻል ሚዲያው ላይም የሚሰራ ማለት ነው። ትራዲሽናልም የሆነ አዲሱም ቢሆን ተመሳሳይ ነው። ኢቲክስ ያስፈልጋል። የሰውን ኢቲክስ ኢንቬድ አድርገህ ለምሳሌ ሰውን አሸማቀስ ሰውን ያላግባብ እንትን ብለህ በተወሰኑ ሰዎችን ሳክሪፋይስ አድርገህ የምታደርገው ነገር ምንም ትረስት ሚ የሆነ ሰዓት ላይ አንተም እዛው ፕላትፎርም ላይ ትወረድበታለህ። ስለዚህ ተጽዕኖም ደግሞ የሚሆን ኢንፍሉዌንስም ሲባል ደግሞ ኔጌቲቭ ኢንፍሉዌንስ ጥቅም ያለው አይመስለኝም። አንተ በክፋት በተሳዳቢነት ወይም ደግሞ በሰዎችን በማሸማቀቅ ላይ የተመሰረተ በብላክ ሜሊንግ ላይ የተመሰረተ እውቅና እኔ የሆነ ሰዓት እብደት የሚፈጥር ይመስለኛል። አንዳንዶች ራሳቸውንም ያጠፉ አሉ። እድሜ ላይ እንትን ይፈጥራሉ። ራሳቸውን ደግሞ ከሶሻል ሚዲያ ያጠፉ አሉ፣ የደበቁ አሉ። በጣም የአእምሮ ችግር አጋጥሟቸው በተለያዩ ሕክምና ቦታዎች ላይ ያሉ በአካል የማውቃቸው ልጆች አሉ። ለምን አካሄዳቸው አጀማመራቸው ልክ ስላልነበር ማለት ነው። ክፋቱ ደግሞ ይሄ ፕላትፎርም የያዘውን አይለቅም። ማጥፋት አትችልም። አንተ ከራስ ላይ ብታጠፋ የሆነ ቦታ ላይ አለ ጉዳዩና ኢቭን ዲአክቲቬት እንዲሁም ጥሩ ነገር አመጣልኝ። ለምሳሌ የትኛውም ኢሜል ላይ የተለያዩ ቦታዎች ላይ ሰብስክራይብ ያደረግናቸው ሳይኒን ምናምን ሲል አግሪመንቶችን አናነብም። ታውቃለህ አይደል? አግሪመንት አላቸው በጣም ዝርዝር። እነሱ በደንብ
አደራጅተው ጥሩ አግሪመንት አላቸው ለጊዜ አክሴፕት ነው የምትለው የሚቀጥለውን ነገር ለማየት ግን አግሪመንቶችን ብታይ ትፈራለህ አንዳንዴ አሁን የነ ጂሜልን የዩቲዩብ በጣም የብዙ እንትኖችን ቻናሎችን አግሪመንት ስታይ ዝርዝር የሆነ ነገር ነው ኢቭን ዲአክቲቬት ማድረግህ ስቲል መረጃ ቋት ላይ አለ ስለዚህ ያንን ነገር አንዳንድ እድሜ አንኮንሺየስ የምትሆንበት እድሜ አለ አንኮንሺየስ ማለት የምታደርገው ነገር በሙሉ በቃ በድፍረት በሙሉ የምታደርግበት ጊዜ አለ ግን እኔ ለተከታታዮች ማስተላልፈው መልእክት ምንድነው በራሴም እድሜ ስላየሁት ማለት ነው የሆነ እድሜ ላይ ድንገት ኮንሺየስ ትሆናለህ እና ያደረካቸው ነገሮች ሁሉ የሚታዩ እንትኖች አሉ ኢቭን በኤልደርስ ላይ በትልልቅ ባዛውንቶች ላይ በተጠና ጥናት ማለት ነው 80 90 ኢቭን 100 ላይ ሲገቡ በህልም ሁሉ ሳይቀር ማለት ነው ቼዝ ያደርጋል እስቲ ምናልባት አረጋውያን ቤተሰቦች ካሏችሁ ህልማቸው በዛ እድሜ ላይ ያለ ዘመን ህልም አይደለም ከናቴ ጋር ቁጭ ብዬ ምናምን አይነት ነው አይደል ህልማቸው በመቶ ዓመታቸው የስንት ዓመት ህልም ነው ያለሙት ከ30 40 ዓመት አረ 30 40 ቅርብ ነው እንዴ 90 ምናልባት የመቶ ዓመት ሰው ከሆነች የ16 ዓመት ኮረዳ ያለች ወይ የ10 ዓመት እኔ በቅርቦቻችን ዘመዶች ስለማይ ነው ወይ እንደው አያቴን እንደዚህ በህልሜ አይቼው ከሱ ጋር እርሻ እንደዚህ ሳደርግ እንደዚህ ያ ማለት በጣም እያንዳንዱ ነገር የምታደርገው ነገር በሙሉ አርካይቭድ ነው ከዛ መቼ ነው እንትን የሚልህ ኦቨርዌልም የሚያደርገው ወይ የሚያጥለቀልቅህ እድሜ ተገፋ በኋላ ያን ያስጨንቃል አሁን እንደፈን የቆጠርከው ሰዎችን አሽማቀ ሰዎችን ተሳደበ ሰዎችን ብላክሜል አድርገ አሪፍ ነገር ያገኘው ዝነኛ የሆንከው ምናምን እኔ ማንንም እንዳይሳፈጠኝ ምናምን ያልከው ሰውዬ 87 ዓመት ላይ አቤት የምታያቸው የቅዠት ብዛቶች ማለት ነው ለዛ ካደረሰ ማለት ነው አንዳንዴ ትልልቅ ሰዎችን ያወዳለሁ ማናገር መጠየቅ ምናምንና የሚጸጽታቸው ቢቆጫቸው ነገር በወጣትነታቸው እንደዚህ አይነት ነገሮችን ነው ያውም ሪከርድ ተደርጎ ዶክመንት ያልሆነው ማለት በመናባቸው ውስጥ ያለው ማለት ክሊን ሳይወኩ ያሸማቀቀኛል ያ ነገር ትዝ ይመስለኛል በሚል ሰው እንኳን አይተው ማለት ነው እንኳን ዶክመንት ሆኖ ተቀምጦ ድሜ ልክ የሚቆይ አንተ ታልፋለህ እንጂ ዶክመንቱ አያልፍም ሁሌም ያለ ነገር ነው ለልጅ ልጅ ሁሉ የሚተርፍ ነው አያት እንደዚህ አይነት ወራዳ ሰው ነው የሚባል ነገርም ጭምር ነው የምታተርፈውና እነዚህ ነገሮችን ያው ያሰብን ሁላችንም የሚመለከት ነገር እኔ ቢልም ምንድነው ኮንሺየስነስ አይ ላቭ ኮንሺየስነስ ወይ ኮንሺየስ መሆን ማለት የምታደርገው ነገር ሁሉ አውቀው አድርገው ኮንሺየስ ሆና አምነህበት አዎ ለምሳሌ ሰው ሲጠጣና ሳይጠጣ የሚያደርጋቸው ነገሮች ይለያያሉ አይደለም ሳይጠጣ ምንድነው ኮንሺየስ አይደለም ስለዚህ የሚያደርጋቸው ነገሮች አያቀም ሲጠጣ ከዛ ሲጠጣ ማለት ነው ከዛ ይጸጽተዋል በእርግጠኝነት ማለት ነው ያፍራል ይሸማቀቃል ትላንት ያደረገው ነገር ዛሬ ጤነኛ ሆኖ ሲያስበው እንደዛ ነው እድሜም እንደዛ ነው በነገራችን ላይ እንደ ሃንጎቨር ተጠጥቶ ወይም ደግሞ ይሄን ነገር አሳልፎ እንዳደረሰው ነው የሆነ እድሜ አለ እድሜው ላይ እንግዲህ ሲደርሱበት እኛም ያልደረስንባቸው እድሜዎች አሉ ግን ብዙ ጊዜ በተጠኑ ጥናቶችም አብዛኛው በቃውን ሽማግሌዎች አረጋውያን ጋር ብትሄዱ ስለ ዛሬውና ስለዚህ 10 ዓመት 20 ዓመት አይጫወቱም እንደውም አንተ የምትቀልደው ቀልድ አለ ከዚህ በፊት በነበረው መንግስት ላይ አንድ ሽማግሌ መጡና እንደው ስለ መንግስት አወሩ አይደል? ስለ መንግስት እያወሩ ቆይቷል ታሪኩ ቢያወሩት በኢህአዴግ ዘመን ውስጥ ሆኖ ያወሩት በኢህአዴግ ዘመን ውስጥ ነው ያወሩ አንደኛው በጣም ትልቅ ናቸው በእድሜ አንደኛው ደግሞ ትንሽ መለስ ያሉ ናቸውና ለውጡ እያሉ ያወራሉ ለውጡ እያሉ ሲያወሩ እሳቸው የመሰላቸው ደርግ ወድቆ ኢህአዴግ ሲገባ ያለው ለውጥ ነው የመሰላቸው እሳቸው ለካ ለውጥ የሚሉት የኃይለ ሥላሴ ለውጥ ነው ወሬው አልገናኝ ሲላቸው ለውጥ የሚሉት የጃንሆይ ነው እንዴ ስል አሁን ሌላ ምን ለውጥ አለ ታዲያ ዋናው ለውጥ ማሱ ነው ብለው ስለዚህ ምን ያህል በቃ ወደዛ ነው የሚወስድ አሁን በነገራችን ላይ የጤንነት እንትኖችም ቅድም እንደተቃቀስከው በስተዋል ከሶሻል ሚዲያ በሚዲያም በመናምን አለ አይደል አጥቂውም ተጠቂውም የጤና ችግር ይደርስበታል ማለት ነው ማይመለስ ስለሆነ የተጠቃውም ሰው የተወሰነ ጊዜ ስትረስ ውስጥ ይገባል አንዳንዶችም ሱሳይዳል የሚሆኑ ሰዎች አሉ አንድ ያጠቁትም ሰዎች ደግሞ ከዛ ከተጠቂው በላይ ማን ነው እንደውም እንትን የሚለው ጉዳት የሚደርስበት ይሄ ነገር በነገራችን ላይ ደፋርም ጀግና ነኝ አይሰማኝም የሚለው ሰው ራሱ አሁን አይታወቅም አሁን አንዳንድ ሰዎች በቃ ብሎ ቡሌት ፕሩፍ የሆኑ ይመስላቸዋል ቡሌት ፕሩፍ ማለት በቃ ምንም አይሰማኝም ነገር አይሰማኝም በቃ ያመንኩበት ነው እኔ ማወራው ምናምን የሚሉ ሰዎች አሉ ግን የሆነ ሰዓት ላይ ሊና በጣም ከባድ ነገር ነው ጥያቄ ያመጣል ስለዚህ ሚዲያው ላይ
ረጋ ብሎ ጥሩ ኮንቴንት በመስራት መታወቅ፣ ተጽዕኖ ማድረግ፣ ገንዘብ ማግኘት፣ ዝነኛ መሆን፣ የሚፈልጉትን ነገር ማድረግ ይቻላል። ምንድነው የተወሰነ ስራ ሊጠብቀው ይችላል፣ ግን ጥሩ ስራ ሰርቶ ተረጋግቶ ጥሩ ነገር ማግኘት የተሻለ ነው። ሌላው አሁን ሜንስትሪም ሚዲያው አሁን በጆርናሊዝም ስኩል ላይም አንዳንዴ ትንሽ እንትኑም ካሪኩለሙም ሪቫይዝ መደረግ ያስፈልገው ይሆን ሁሉ እያልኩ አስባለሁ። አሁን ዲጂታል የሆነ ሲመጣ አሁን ዩኒቨርሲቲ ውስጥ የሚሰጡ ኮርሶች ሞር ወደ ሜንስትሪም ሚዲያው ላይ ጋዜጦችን፣ መጽሔቶችን፣ ቴሌቪዥን፣ ሬዲዮ ምናምን ትኩረት አድርጎ ነው የሚሰጠውና የሶሻል ሚዲያውም ነገር እዛ ውስጥ መካተት የለበትም። ግን ደግሞ ቢካተት ደግሞ ያው ይሄ ፕላትፎርም ሁሉም ሰው እጅ ላይ ነው ያለው እና ሁሉም ሰው ደግሞ የጆርናሊዝም ተማሪ ሊሆን አይችልም። ሁሉም ሰው አሁን የመረጃ ምንጭ ሆኗል። ለምሳሌ አንድ ቴሌቪዥን ጣቢያ ዜናውን ከማውጣቱ በፊት ኦልሬዲ አንተ እጅ ላይ የሆነ ሰው ፖስት አድርጎት ሊደርስ ይችላል። የሆነ አደጋ የሆነ ቦታ ላይ ቢከሰት እዛ ጋር ያለ ሰው በሞባይሉ ቀርጾ በተለያዩ ሶሻል ሚዲያዎች ይለቀዋል። አንተ ብሬኪንግ ኒውስ ብለህ ሜንስትሪም ሚዲያ ላይ ማውጣት የማትችልበት ሁኔታ ተፈጥሯልና ይሄን እንዴት ነው ማስታረቅ የሚቻለው? ኦኬ እኔ በዩኒቨርሲቲ ሳስተምር ዩኒቨርሲቲዎች ትንሽ ምንድነው ፍሌክሲብል አይደሉም። በተለይ እኛ ሀገር ካሪክለም ራሱ ሪቫይዝ የሚደረገው በጣም በረጅም ዓመት ነው። ካሪክለም ደግሞ ወሳኙ ነገር ማለት ነው። ካሪክለም ሁለተኛ ካሪክለሙም ራሱ ክሪኤቲቭ አይደለም። ወይም ደግሞ ክቡር ዶክተር ጥላሁን ገሰሰን በህዝብ ባከበረው ስሙ ማለት ነው የፈጠረው ሊፈጥር የሚችለው ምን አይነት ካሪክለም ቢሆን ነው ብሎ ክሪኤቲቭ መሆን ይፈልጋል አይደል? አንዳንድ ሰዎች በራሳቸው መንገድ ሄደው ታላቅነትን የተቀናጁ ሰዎች አሉ በተለያየ ሙያ ማለት ነው። እነዛን ነገሮች በምን መልኩ ነው የሄዱት? መንገዳቸውን ጉዟቸውን አጥንቶ በካሪክለም ማካተት ይቻላል። ሌላው ነገር ደግሞ አገራዊ ማድረግ ኮንቴክስቹዋላይዝ ማድረግ ላይ ፍሌክሲቢሊቲ በጣም ይጎላቸዋል ዩኒቨርሲቲዎች ማለት ነው። ፕራክቲሽነር የሆኑ ሰዎችም የሉም። እኔ ለምሳሌ ከዩኒቨርሲቲ የወጣሁበትን ነገር ሪዝን ልንገርህ። ከዩኒቨርሲቲ የወጣሁበት ሪዝን ምንድነው? ጆርናሊዝም አስተማሪ ነኝ፣ ግን ሬዲዮም ላይ ቴሌቪዥንም ላይ ሰርቼ አላውቅም። ኢቭን በወቅቱ ከዩኒቨርሲቲ ግራጁዌት እንዳረክ ነበረ? አዎ በፊት በእርግጥ ያው እንትን ሚዲያ ላይ እንሰራለን፣ ያው ዩኒቨርሲቲ እያለን ስቴጅ ሆስት እናደርጋለን ምናምን። ግን ከትምህርት ቤት ወጣሁ፣ ጥሩ ተማሪ ስለነበርኩ ብቻ ዩኒቨርሲቲ አስተማሪ ሆንኩ። ግን ህሊና ያልተቀበለው፣ ምክንያቱም ፕራክቲስ ማድረግ አለበት አንድ ሰው የሆነ ነገር ለማስተማር። ኦኬ ቲዮሪውም ፕሪንሲፕሎች ምናምን አሉ የሆነ ሙያ፣ ከዛ ባሻገር ግን ፕራክቲካልም መሆን አለበት ፕራክቲሱን ሳታቅ። ስለዚህ በተቻለ መጠን በራሴ መንገድ ፕራክቲሶችን ለማየት ሞክራለሁ። ጎንደር እዛ የፋና ሬዲዮም ተመስርቶ ነበር። በአጋጣሚ መስራቹም ወዳጄ ስለነበር ታደሰ ጸጋ ይባላል። እዛ አካባቢ እንደ ስራ አስኪያጅም ሆኖ ስለምት የእነሱን ኤክስፒሪየንስ የሌሎችም አዲስ አበባን በመሀል ቫኬሽን ስመጣ አንተም ታውቃለህ የእነሱን ኤክስፒሪየንስ ለማየት ሞክራለሁ። ስለዚህ ተማሪዎችን በተቻለ መጠን ፕራክቲካል እንዲሆኑ አድርጌያቸዋለሁ ብዬ አስባለሁ። ፕራክቲሱን ወደ ስራ ዓለም ሲሄዱ ምን አይነት ነገር እንደሚገጥማቸው። ከዛ በኋላ ግን መጨረሻ ላይ አላስችለኝ ሲል አይ ነው ፕራክቲስ ማድረግ አለብኝ ብዬ 2007-6 አካባቢ ወደ ሚዲያው ገባው ማለት ነው። በወቅቱ አንዳንድ ሰዎች እንዲያውም በጣም የተቃወሙ ሰዎች አሉ። ለምንድን ነው አንተ ጥሩ አስተማሪ ነህ፣ በዚህ አካዳሚክ ላይ የተሻለ እንትና አለ፣ ሚዲያው ላይ ደግሞ ያሉ ሰዎች ያልተማሩ እንደዚህ ሙያውን ዲሲፕሊኑን የማያከብሩ ዝም ብሎ ባይ ዲፎልት አለ አይደለም በልፋት ብዛት ብቻ የመጡ ሰዎች ናቸውና ምናልባት ካንተ ጋር ላይጣጣምልህ ይችላልና ደስተኛ ላትሆንም ትችላለህ የሚል ስጋታቸውን አጋርተውኛል። ግን እኔ ምንም ቢሆን አንደኛ እነዛም ሰዎች ያልተማሩ ምናምን ቢሆኑም በራሳቸው መንገድ የሆነ ሚዲያ ቲምበር ቀለም ፈጥረዋል ወይም አይዴንቲቲ ማንነት ፈጥረዋል። ሁለተኛ ሚዲያ ራሳቸውን አስተምረው ሚዲያ ፕላትፎርም ያው እንደ እስከነ ችግሮቻቸው ፈጥረዋል። ስለዚህ ደግሞ አገር ያለኝ ደግሞ አንድ ሀገር ነው። ካሉም ሰዎች ጋር ደግሞ የግድ መስራት አለብኝ። የግድ የሆነ ፕሮፌሽናልስ እስኪመጡ ወይም ደግሞ የሆነ ነገር እስኪመጣ መጠበቅ የለብንም። ስለዚህ እንደዛ ሆኖ ካሉ የሚዲያ ባለሙያዎች ጋር እና ሚዲያ ባለቤቶች ጋር የመስራት እንትን ፈጥሯል። ይሄንን ቁጭት የፈጠረው ምንድነው ፕራክቲስ ማድረግ አለብኝ የሚለው ነው። ስለዚህ ካሪክለሙ ላይ አሁን ምንድነው ቶሎ ቶሎ አፕዴት አይደረግም ዩኒቨርሲቲ ላይ ያለው ነገር። ግን ምንድነው አሁን ዩኒቨርሲቲዎች ታለንት ላይሰጡ ይችላሉ። ምክንያቱም ታለንት ኢምቦርን ነው። ወይም ደግሞ አዳዲስ ዘዬ ስታይሎችን ላያስተምሩ ይችላሉ። ለምሳሌ ቲክቶክ ላይ እንዴት ኢንፍሉዌንሻል መሆን እንደምትችል አዲስ አበባ ዩኒቨርሲቲ በደንብ ላያስተምር ይችላል። ግን አሁንም
ቫልዩ ያላቸው ነገር ምንድነው እኔ ብዬ ማሰቡ ዩኒቨርሲቲዎች አንደኛ ኤቲክሱን በደንብ ያስተምራሉ፣ የሙያ ስነ ምግባሩ። ሁለተኛ ነገር ደግሞ የሚዲያ ኦቴንቲኬትድ መሆን ሰርቲፋይድ መሆን የራሱ ጥቅም አለው አይደል? ሰርቲፋይድ ስትሆን እኮ ደስ ይላል አይደል? በአንድ ነገር ባለሙያ በኩራትም ለማውራት ዝም ብለህ ሙያ እኮ ነው። ሚዲያም አትርሱ ወገኖች። ጆርናሊዝም ስኩል ኦፍ ጆርናሊዝም ላይ አንድ አባባሎች አሉ። ዶክተር ካን ኪል ኤ ፐርሰን በት ጆርናሊስት ካን ኪል ሚሊየንስ ኦፍ ፒፕል ይባላል። አንድ አእምሮን የሳተ ሐኪም በሕክምና ስህተት 3-4 ሰዎችን ሊገል ይችላል። አንድ አእምሮን የሳተ የሚዲያ ባለሙያ ግን ስንት ሰዎችን ሊያስጨርስ ይችላል? ኢን ሚሊየንስ ለሚሰሙት ሁሉ አንድ ቦታ ላይ የሆነ ሬዲዮ ሃይጃክ አድርገው የቴሌቪዥን እንደዚህ የሆነ ነገር አድርገህ መጥፎ መልእክት ብታስተላልፍ በጣም በአገሪቱ ላይ ኪዮስ መፍጠር እድሉ አለ። ስለዚህ ያን ያህል ፕሮፌሽናል ነው። ስለዚህ እንደውም በዚህ አጋጣሚ ለሙያ ተቆርቋሪ በመሆኑ ወይ ደግሞ ቦታችን አታጣቡብን በሚል አይነት ስሜት እንደዚህ አይነት እንትን ስኬርሲቲ ማይንድ ሜንታሊቲ የለም። የጥረት መንፈስ ሳይሆን ግን ትሬን ሲያደርጉ ደስ ይለኛል። ዝም ብለህ አርቲስት ስለሆንክ ብቻ አሁን የሆነ ዩቲዩብ ቻናል መክፈት ወይ ደግሞ የሆነ ህይወትን ማሳየት ስለምትፈልግ ሳይሆን ትሬኒንጎች አሉ። ኦኬ ዲግሪ አይማሩ ግን ሾርት ተርም ትሬኒንጎች አሉ። በእነዛ ነገሮች ሰርቲፋይ መሆን ያስፈልጋል። ስለዚህ አዲስ አበባ ዩኒቨርሲቲ ለምሳሌ እና ሌሎች ዩኒቨርሲቲዎች ይህንን ችግር በማየት አንደኛ አጫጭር ሰርቲፊኬሽን ፕሮግራሞች አላቸው። ሌላው ደግሞ ካሪክለሞቻቸውም ያስተካክሉታል ብዬ እጠብቃለሁ። ወደፊት መስተካከል አለበት። ምክንያቱም አሁን ሶሻል ሚዲያው ድሮ ኦልተርኔቲቭ ሚዲያ ነበር የሚባለው፣ አሁን ከሜንስትሪም እንዳማራጭ ነበር የሚታየው አይደለም። አሁን እየተገዳደረ ነው። ትክሻ ለትክሻ የመለካካት ነገር አለ። ስለዚህ ግዴታ ነው የሶሻል ሚዲያ ፕላትፎርሞችን እንዲያውም ዩኒቨርሲቲ ላይ ብቻ አይደለም ከመጀመሪያ ትምህርት ቤት ጀምሮ ኮንቴንት እንዴት አሰራር ሚዲያን ሃው ቱ ዩዝ ሚዲያ ሊትሬሲ በደንብ መንትን ማለት አለብን። አሁን ባክ ማድረግ አንችልም። አንድ ነገር ከተፈጠረ በኋላ ወደ ኋላ መመለስ ይከብዳል፣ አይቻልም። አንድ ሰው የሆነ ነገር ካወቀ በኋላ አለማወቅ አይችልም። አንድ ያውቀዋል። ስለዚህ አንዴ ቴክኖሎጂ ገብቷል። ከዚህ በኋላ ደግሞ በጣም እየተስፋፋ ነው የሚሄደው። ኢንፍራስትራክቸሩ በጣም እየተስተካከለ ነው። የሚዲያ ዳይናሚክሱ በጣም እየጨመረ ነው። ስለዚህ ሁሉም ሰው ኦልሞስት ሚዲያ ላይ ኮንቴንት ክሬተር ይሆናል። ስለዚህ ከሆነ ላይ ቀር ደግሞ የተማረ እንዲሆን ዩኒቨርሲቲዎች ካሪክለሞቻቸውን አፕዴት ማድረግ ካልሆነ ደግሞ ያኛውን የሳይንሱን ካሪክለም እንዳለ አድርገው ስኩል ኦፍ ጆርናሊዝም አሁን የሚሰጣቸው ሜጀር የሆኑ ትሬኒንጎች እንዳለ ሆነው ግን ደግሞ ለዚህ ለሚፈልገው ማህበረሰብ ሶሻል ሚዲያ አጫጭር ሰርቲፊኬሽኖችን በስፔሻላይዝ እያደረጉ ቲክቶክ እንዴት ማስተር ማድረግ ይቻላል። አሁን ይሄ ሌላ ሙያ ላይ ሆነው በሌላ ፕሮፌሽናል ሆነው ግን ሚዲያ ላይ በራሳቸው የተለያዩ ፕሮግራሞችን፣ ኢንተርቪዎችን፣ ፖድካስቶችን መስራት ለሚፈልጉ ያግዛል፣ ይጠቅማል። አንዳንድ ስናይ ክፍተቶችን ስለምናይ ማለት ነው። ለምሳሌ ማስረጃ የሚፈልግ ነገርን በአንድ ስልክ ማጣራት የምትፈልገው ነገር እንደወረደ ይቀርባል እና ውሸት ሆኖ ይገኛል አንዳንድ ጊዜ። ኢቭን ከማጣራቱ በላይ እንደውም ይሄኛው ትንሽ ፕሮፌሽናል ነው። ኢቭን ሚዲያ ራሱ የሚፈጥረውን ተጽዕኖ ማያውቁ ሰዎች አሉ። እኔ ቲክቶክ ላይ አሁን አንዳንዶች ማያውቁ ሰዎች አሉ። ማያውቁ ሰዎች ስለ በጣም በብዙ ሚሊዮኖች ተከታይ ያላቸው በጣም ፌመስ ሆኖ አይ ዶንት ቲንክ እንትኑን ፓወሩን አይረዱትም። እኛ አንድ ኮርስ ብቻ እንግዲህ ኢንትሮዳክሽን ቱ ጆርናሊዝም ወይም ኤቢሲ ኦፍ ጆርናሊዝም ቤዚክ ጆርናሊዝም የሚል ኮርስ አለ አይደለም። ጆርናሊዝም 1-2 ተብሎ ምናምን ይሰጣል። የመጀመሪያው ጆርናሊዝም ላይ the power of media the role of media ተብሎ 2-3 ኮርስ ነው የምትወስደው። ፓወሩና ሮሉ እንዴት አገራትን እንዴት መንግስታትን ሼክ እንዳደረገ ሚዲያ አይደለም የግለሰቦችን ህይወት ማለት ነው። ስቴቶች እንዴት በሚዲያ አማካይነት እንትን እንደሚሉ እና አክታ ዲሪዮና በሮማን በቻይና ሮማ ምናምን የነበሩ የመጀመሪያ ሚዲያዎች ከዛ በኋላ በእንግሊዝም የመጡ ጋዜጦች በአሜሪካ 1960s 70s 50s ላይ የነበሩ የቴሌቪዥን የሬዲዮ አቤቶች እንዴት የሰውን አለባበስ እንግዲህ አሁን በብዛት አውሮፓ የምታየው ፋሽን ላይፍ ስታይል ራሱ ዲዛይን ያደረገው ማን ነው? ሚዲያ ነው እንጂ አሁን እንግሊዝ ላይ ወይ አሜሪካ ላይ አሁን የሚለበሰው አለባበስ እንትን የነሱ ባህል ሆኖ አይደለም። በሚዲያ ግን 1960s 70s ዘፋኞች የሚለብሱት አለባበስ በሚዲያ የሚቀርቡ ነገሮች በጣም ብዙ ኢንፍሉዌንስ አደረገ። አሁን እኛ ሀገር ላይም ይሄ ነገር መጥቷል። ለምሳሌ ህፃናት ሲያወሩ ምናምን ቲክቶክ ላይ እንደሚያዩቸው ሰዎች ወይም እንደ ካርቱን ፊልሞች አክት የሚያደርጉ ሰዎች አሉ። ሚዲያ በጣም ፓወርፉል ነው። ምንድነው እነዚህ ሰዎች የሚያስቡት? አሁን ኮንቴንት ክሬት የሚያደርጉ ሰዎች አብዛኛው ይመስለኛል እንደ ፈን ነው የሚያዩት፣ እንደ ቀላል ነገር ማለት ነው።
በቃ የሆነ ነገር እየታዩ ነው። የሆነ ሰው ላይ ግን ተጽዕኖ እያደረጉ መሆኑን አያውቁትም። በቃ አንዳንዶች ስለዚህ ያንን ለመረዳት ግን ሳይንሱን በደንብ ስትረዳ ነው። ሮሉን ስትሰማ ትደነግጣለህ። ለዛ ነው አሁን እኛ ፕሮፌሽናሎች በሚዲያ ያለን ፕሮፌሽናሎች እኔን አሁን የትኛውም ቲክቶክ ሶሻል ሚዲያ ላይ ምናምን ስሰራ አይተኸኝ አታውቅም። ቢኮዝ አንተም ራሱ ይህን ያህል ጊዜ የወሰድከው ለምንድን ነው? ቫሊዩንና እንትኑን ስለምታውቀው ዘላ አትገባም። አንዳንድ ጊዜ ያለማወቅ ደግነት ጥሩ ነው ይባላል። እንዲሁም በቃ አንዳንድ ጊዜ ሰዎች ደፍረው የሚያደርጉት ነገር ግን በጣም ከባድ ነው ኢንፍሉዌንሱ ማለት ነው። ስለዚህ ሰርቲፊኬሽን በአጠቃላይ ጥሩ ትሬኒንጎች ቢወሰዱ ጥሩ ነው። የሚዲያ ፖሊሲዎችም ደግሞ ያስፈልጋሉ። እንደዚህ የምንቀጥል አይመስለኝም። ውድ የፈገግታ አዲስ ፖድካስት ተከታታዮቻችን እንግዲህ የሚዲያ ባለሙያ ስለጋበዝን ወይም የሚዲያ አማካሪ ነው በላቸው እንግዲህ እነዚህን ሀሳቦች ያነሳ ነው ትንሽ ወደፊት ለምንሰራቸው ፕሮግራሞች አንዳንድ ሀሳቦችን ተለዋውጠን ብንጀምር መልካም ነው በሚል ነው። ግን ኢንተርቴንመንት ላይ ያው እናተኩራለን። እኛ የኖርንበትም ይሄ ኢንተርቴንመንቱ ዓለም ስለሆነ በብዛት የምናውቃቸውም የመዝናኛ ዓለም ሰዎች ስለሆኑ ወደ መዝናኛው ትኩረት እንሰጣለን። ግን ሌሎችም ቁም ነገሮችን በየመሃሉ ለተመልካቾቻችን የምናቀርብ ይሆናል። ቀደም ሲል ያልናቸው ሀሳቦች ላይ በደንብ እንሰራበታለን። ቤላንተም እንግዲህ በየመሃሉ አንዳንድ ሀሳቦች ሲኖሩ እየመጣ እንደዚህ ሀሳብ የሚያስፈልጉ ጉዳዮች ላይ ሀሳብን እንደምታዋጣ ተስፋ አደርጋለሁ። እኔም ደስ ይለኛል። ያው አሁን ምናልባት አሁን ባለበት ሁኔታ ያው በህይወት ውስጥ የተለያዩ ፕሪንሲፕሎች እንዲኖሩ የለ የተወሰነ ነገር የምታውቀውን ነገር ሼር በማድረግ እያመንኩ ነው። በፊት ትንሽ ኢንትሮቨርት ሪዘርቭ ነኝ እንትን ማለት አልፈልግም። ያው ነፃነቴን ስለምወድና ኖርማል ህይወት ደስ ስለሚለኝ ማለት ነው። ቀለል ያለ ህይወት ደስ ይለኛል። በጣም ቀላል ህይወት እወዳለሁ። ግን ደግሞ አንዳንድ ጊዜ የምታውቀውን ነገር እንዲሁም አንዳንድ ጊዜ ምን ይባላል መሰለህ አንዳንድ ጥፋቶች ጥፋት የሚሰሩት ሳይሆን ያንን ጥፋት ማስቆም ወይም ደግሞ ቢያንስ መምከር ወይም ሀሳብ መስጠት እየቻሉ ዝም ባሉ ሰዎች ምክንያት ነው ጥፋቶች የሚፈጠረው ይባላል አይደለም? ስለዚህ በሙያችን ሁሉም ሰው በየሙያው የተወሰነ ነገር አስተያየት ቢያደርግ ጥሩ ነው። እኔም በዚህ ሙያ እውነቱን ለመናገር ዩኒቨርሲቲ አስተምሬበታለሁ። ሚዲያ ላይ ፕራክቲካሊ ገብቼ ትልልቅ የሬዲዮ ሾዎች ላይ ሰርቻለሁ። ኤንጂኦችም ላይ ዩኤስኤድ፣ ዩኤን በሪፖርቲንግ ክለርክነት እና ኦፊሰርነት በኮሚኒኬሽን አድቫይዘርነት ሰርቼባቸዋለሁ ሙያውን። ስለዚህ አይ ፊል አሁን እንደ ጉምቱ ባለሙያ ራሴን በዛ ደረጃ እንደዛ ነው ብዬ ባልቆጥርም ግን ምንድነው አይ ሆኛለሁ ምትል መስሎኝ እኮ ነው። አይ እንደዛ አይባልም ለትህትና ሲባል እሱ ለትህትና ሲባል እንግዲህ ተከታታዮች የሚሰጡበት ይሆናል። ግን ምንድነው ቢያንስ ግን የተሻለ ነገር የተወሰነ ነገር አውቃለሁ ማለት ትናንት ቲክቶክ ላይ እንደሚሰሩ ሰዎች በአንዴ ዝነኛ ሆነው ራሳቸውን እንደ ሚዲያ ኤክስፐርት ወይም ኤሊት እንደሚያዩ ሰዎች አይደሉም። ጥሩ ትምህርት አግኝቻለሁ በአጋጣሚ። ስለዚህ የተወሰነ ነገር ኮንትሪቢዩት ማድረግ ስለሚገባም ነው። ስለዚህ እንቀጥላለን ለማለት ነው። መልካም እንግዲህ ሰብስክራይብ እያደረጋችሁ ውድ ተመልካቾቻችን ይህንን የፈገግታ አዲስ ዩቲዩብ ቻናል እንዲሁም ደግሞ ፖድካስታችንን እየተመለከታችሁ ሀሳቦቻችሁን ብትነግሩን ደስ ይለናል። ኮሜንት ብታደርጉልን እንዲሁም ሼር አድርጉ ለወዳጅ ዘመዶቻችሁ። ወደፊት ቀደም ሲል የጠቃቀስናቸው ጥሩ ጥሩ ሀሳቦችን ወደ እናንተ እናደርሳለን። በጣም እናመሰግናለን። እንግዲህ ሌላ ጊዜ ደግሞ አዳዲስ ሀሳቦችን ሲኖሩ እንጋብዘውና ከሚዲያ ጋር የተገናኙ ሀሳቦችን እናነሳሳለን። መጨረሻ ላይ ማለት የምትፈልገው ነገር ካለ ደግሞ ትችላለህ። ተከታታዮች ይህንን በጣም ፖቴንሻል ያለው የዩቲዩብ ቻናል ነው። ስለዚህ ጥሩ ፖድካስት ነው። ጥሩ ጥሩ ነገሮች ይተላለፉበታል። ስለዚህ ላይክ ሰብስክራይብ በማድረግ ያው እኛ ሀገር ላይ ያለው ችግር ምንድነው አክሽን አንወስድም። የሆነ ነገር ትክክል አይደለም ባይዘው አንድን ነገር ወስደህ ለምሳሌ ድግስ ቤት ተጠርተህ እንኳን መረቃ እግዚአብሔር ይስጥልኝ ምናምን ብለህ ነው የምትወጣው አይደል? የሆነ ነገር ወስደህ ዝም ብለህ ማለፍ ተገቢ አይደለም። ወይም ያንን ኮንቴንት አለመጠቀም ማለት ማንም እኮ የሚቆጣጠር ሰው የለም፣ የሚከስህም ሰው የለም አይተህ ለምን ወጣ ብሎ። ግን ከህሊና አንጻር ጥሩ ነገር ያገኘበትን አንጻር አንተ ደግሞ ኦኬ ይሄ ነገር ጥሩ ነገር አይቼበታለሁ እኔ ደግሞ ምን ላደርግ እችላለሁ፣ እሱም ደግሞ ላይክ እና ሰብስክራይብ ማድረግ ነው። ስለዚህ አክሽን መውሰድ ቀላል ነው። በተኖች አሉ ዩቲዩብ ሁሉንም ነገር አሬንጅ አድርጎታል። ስለዚህ እንደዛ ያደርጋሉ ብዬም ደግሞ ተስፋ አደርጋለሁ። አዎ እንግዲህ ሬዲዮ ላይ የነበሩ አድማጮቻችንም አሁን ደግሞ በዩቲዩብ ቻናል ስለመጣን
በዚሁ በፈገግታ አዲስ ፖድካስት ላይ ወይም ፈገግታ አዲስ የዩቲዩብ ቻናል ላይ ታገኙናላችሁ። አብራችሁን ሁኑ። እናመሰግናለን።